አንድ ወንድ ምንድነው እንደረካች የሚያውቀው በምንድነው? ጥሩ ጥያቄ ነው። አልመለሰችልህም ብለውኛል። ብዙ ጊዜ ሰዎች ይጠይቁኛል፣ ሴት ልጅ እንደ ወንዶች ትጨርሳለች ወይ? ፈሳሽ አላት ወይ? በምን እናውቃለን እንደጨረሰች? እና ብዙ ጊዜ የሚመልስላቸው መልስ ለምን አትጠይቋትም? ረክተሻል አልረካሽም ተብሎ መጠየቅ አለበት ስላቸው ፌክ ኦርጋዝም አለ የሚሉኝ ሰዎች አሉ። ፌክ የምታደርግ ሴት አለች፣ እንደረካች የምታስመስል ሴት አለች እና በምን ማወቅ እንችላለን የሚሉ ጥያቄዎች አሉ። ስለዚህ ኦርጋዝም እንግዲህ ወይም እርካታ የሰውነት የግንኙነት ውጥረት የሚለቅበት ወይም ሪሊዝ የሚደረግበት ነው። ልክ በዛ ሰዓት ደግሞ ሰውነት የሚሰጠው ምላሾች ይኖራሉ። ለምሳሌ ልብ ምት ይጨምራል፣ ያተነፋፈስ ስርዓት ይጨምራል። ግፊት ቢለካ በዛ ሰዓት በጣም ሀይ ነው የሚሆነው። የመቀመጫ አካባቢ ያሉ ጡንቻዎች በጣም ኮንትራክት ያደርጋሉ እና ኮንትራክሽኑ በሰከንድ 2 እና ከዛ በላይ የፈጠነ ኮንትራክሽን ነው የሚኖረው ማለት ነው ለሴትም ለወንድም። ስለዚህ ወንዶች በዛ ኮንትራክሽን ኢጃኩሌት ያደርጋሉ ወይም የዘር ፈሳሽ ይወጣል። ሴትም በዛ ኮንትራክሽን ፈሳሽ አላት። ከሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው። ፊሜል ኢጃኩሌሽን የምንለው አለ። ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል፣ ፈሳሹ ላይወጣ ይችላል። ግን ከሴትም የሚወጣ ነጣ ያለ ፈሳሽ መጠኑ አነስ ያለ ሊኖር ይችላል ማለት ነው። ስለዚህ የሚታወቅበት መንገድ አንደኛ እነዚህ የልብ ምት መጨመር፣ የአተነፋፈስ መጨመር፣ የጡንቻዎቿ በጣም ቶሎ ቶሎ መኮማተርና ፈሳሽ መውጣት ይኖራል ማለት ነው። ስለዚህ ኦርጋዝምን ኤክስፒሪየንስ እንዳደረገች የሚታወቅበት መንገድ ይሄ ነው። አንድ ሰው ደግሞ በምንድን ነው ሲያወራ የሰማሁት ከድምፅ ጋር በተገናኘ በዛም ደግሞ ማወቅ ይቻላል ምናምን የሚል ነገር አንስቷል። ከድምፅ ጋር ኢን ሴንስ አሁን ቅድም እንዳልኩ ፌክ ኦርጋዝሙ የሚደረግበት አንደኛው ሚንስ ነው። በግንኙነት ሲሆንሳ ኢት ዲፔንድስ እንደ ሴቷ ማለት የምትጮህ ሴት ልትኖር ትችላለች። ዝም የምትል አንዳንድ ቃላቶች የምታወጣ ሴት እኔ ጋር የሚመጡ ሰዎች የሚነግሩኝ ነገሮች እነሱ ችግር አለው እያሉ ነው የሚነግሩኝ። ለእኔ እኔ ኖርማል እንደሆነ ነው የምነግራቸው። ለምሳሌ አንተ የምትወደው ምግብ ስታይ የምትጮህበት ወይ ይኖራል ወይ ባትጮህም የሆነ ሰው ድንገት ቢጋብዝ ስሜትን የምትገልጽበት መንገድ አለ አይደል? ከሱ ከጓደኛ ይለያል። በቃ ልክ እንደዛ ነው። ሴክስም ላይ ወይም ግንኙነት ላይ ይለያያል። ስሜታቸውን የሚገልጹበት መንገድ ሴቶች ይለያያል እንጂ ይሄ ድምፅ ካለ ረክታለች ቢባል ነገር የለም። ድምፅ መኖሩ ፌክ ነው ወደሚለው ነገር ሌሎች ሰዎች እንዲሄዱ ያደረጋቸው ምክንያትም ይሄ ነው ማለት ሊሆን ይችላል። አሁን እሺ ከዚሁ ከሴቶች የስንፈተ ወሲብ ጋር በተገናኘ ከገለጽሻቸው ከአራቱ አንደኛው እንደሆነ ታወቀ። ከዛ በኋላ ሕክምናው ተደረገ። ግን ያ በሕክምና ማይስተካከል ከሆነ ኔክስት ስቴፕ ምንድን ነው የሚያደርጉት? ሕክምና ካልተስተካከለ ኩላሊት ፌል አረገ፣ ተነቅሎ ተተካ፣ ፌል አረገ። ልክ እንደዛ ነው ይሄ ሕክምና። አሁን በጣም ለየት ብሎ እንዲወጣ ተደረገ እንጂ የተለየ ነገር የለውም። አብርሽ ሁሉንም ስቴፖች እንሞክራለን። ለምሳሌ ለሕክምና ሲመጡ አሁን በግንኙነት ጊዜ ህመም ያላቸው ሴቶች አሉ። ህመሙ የመጣው ምናልባት እዛ አካባቢ ካለ ኢንፌክሽን ሊሆን ይችላል፣ ከአፈጣጠር ችግር ሊሆን ይችላል፣ ቫጂኒስመስ ከምንለው ችግር ሊሆን ይችላል። ስለዚህ ምክንያቱን እናቅና ትሪትመንት ኦፕሽኖቹን ዲስከስ እናደርጋለን፣ እንጀምራለን ትሪትመንቱን። የመጀመሪያው እንደውም ስንፈተ ወሲብ ሴቶች ላይ ትዕግስት ነው የሚፈልገው ሕክምና። በአንዴ ውልቅ ብሎ የሚወጣ ችግር አይደለም። ትዕግስት ይፈልጋል፣ ጊዜ ይፈልጋል፣ የታካሚዎቹን ዴዲኬሽን ይፈልጋል። መደረግ ያለበትን ነገር ኤቭሪዴይ ማድረግ አለባቸው። የሚሳደርጉ ሳይሰላችሁ እንደዚህ ካልሆነም ብለው ሳይተውት ነገሩን ረዘም ላለ ጊዜ እየተከታተሉ ማከም ያስፈልጋል ማለት ነው። ስለዚህ አንዲት ሴት አሞኛል ግንኙነት ላይ ብላ ስትመጣ ህመም ሊፈጥር የቻለበትን ምክንያቶች ሁሉ ነው የምናየው። ኢንፌክሽን ከሆነ እናክመዋለን። እዛ አካባቢ ያለ የአፈጣጠር ችግሮች ከሆኑ የሚስተካከልበትን መንገድ እናያለን። ስለዚህ ያሉትን ችግሮች እንዳመጣጣቸውን መፍትሄ የምናቀርበው እንጂ ለሴቶች ስንፈተ ወሲብ ይሄን መድኃኒት ውሰዱ፣ ለወንዶች ይሄንን የምንለው ነገር አይደለም። ሌላው አሁን በትዳር ላይ ያሉ ባልና ሚስቶች አንድ ባል ሚስቱን ከዚህ በፊትም ጠይቄሽ ነበር እዛኛው ላይ እና ይህንንም አትመልስልህም መቼም አሉኝ። አንድ ባል ሚስቱን
የእርካታ ደረጃዋን ከፍ ለማድረግ የእሷን እያንዳንዱ መነካት ያለባቸውን ቦታ ማወቅ መቻል አለበት። እና ስለ ጂስፖት አነሳሽ እና ከዛ በኋላ እንትን አላልሽው ሜቢ እሱንም በደንብ እንትን ብናደርገው የብዙ ሰዎችን ችግር ይፈታል ብዬ አስባለሁኝ። እና ምንድነው እንዴት ነው መደረግ ያለበት? እንግዲህ ሴትን ልጅ ምን ዝግጁ ያደርጋታል የሚለውን ለማወቅ የሴትን ልጅ አፈጣጠር ስሜቷ ምኑ ጋር ያለው የሚለውን ማወቅ ነው። የመጀመሪያው እንግዲህ ኒፕል ስቲሙሌሽን ነው ወይም የጡት ጫፎችን በደንብ ስቲሙሌት ማድረግ ነው። ሁለተኛው ክሊቶራል ስቲሙሌሽን ነው። አማርኛው ይከብዳል ለመጠቀም። ስለዚህ ክሊቶራል ስቲሙሌሽን። ሌላ ስቲሙሌሽን አይነቶች አሉ ከኛ ሀገር ካልቸር ጋር አይሄዱ እነዛ ስቲሙሌሽኖች ማለት ነው። ስለዚህ በዋነኝነት ኒፕል እና ክሊቶራል ስቲሙሌሽን የሴት ልጅ ስሜት እንዲነቃቃ ኦርጋዝም እንድትደርስ ይረዳታል ወይም እርካታን ኤክስፒሪየንስ እንድታደርግ ይረዳታል ማለት ነው። ስለ ጂስፖት ያወራ ነው። ያው ጂስፖት አናቶሚው በሳይንስ ትንሽ አከራካሪ ነው። አንዳንዱ ጂስፖት የሚባል ነገር የለም ይላል። አንዳንዶች ደግሞ ጂስፖት የክሊቶሪስ አካል ነው አንደኛው እና አናቶሚው ለማስረዳት ራሱ ይከብዳል። ከሰው ሰው ይለያያል። ግን አናቶሚው ከተገኘ እሱ ስቲሙሌት እየተደረገ የግንኙነት ፍላጎት መጨመርና እርካታ እንዲደርሱ የተደረጉ ሴቶች የተወሰነ ቢሆንም ጥናቶች ደግሞ ያሳያሉ። ስለዚህ ጂስፖትን በዋነኝነት እንዲጠቀሙ የምንመክረው የተገረዙ ሴቶችን ነው። ያ ማለት ምንድነው? ክሊቶሪስ እንግዲህ የሴቶች የውጨኛው የብልት አካል ላይ ወጣ ወይም ጎላ ብሎ ያለው አካል ነው። ኦልሞስት 80% ስሜት እሱ ላይ ነው ያለው። በጣም ብዙ ነርቭ ኢንዲንጎች ስላሉት ስሜት እሱ ላይ ነው ያለው ማለት ነው። እሱን ስቲሙሌት በተደረገ ቁጥር የሴት ልጅ ስሜት ጣሪያ መድረስ ከፍ ይላል። ሲገረዙ ሴቶች ደግሞ እሱን ቆርጠው ነው የሚያወጡት ግርዛት ላይ ማለት ነው። ስለዚህ እሱ ከተቆረጠ በኋላ ከታች ጂስፖት አለ። አንቴሪየር ቫጃይና ላይ ብዙ ጊዜ ይገኛል። ወይም አንቴሪየር እንግዲህ ፊት ለፊት ነው፣ ቫጃይና ብልት ነው። የብልት ፊት ለፊተኛው አካል ላይ ጂስፖት የሚባለው አካል ይገኛል ማለት ነው። ስለዚህ እሱን ሎኬሽኑን በደንብ አውቆ ወይም አናቶሚውን አውቆ ስቲሙሌት ማድረግ የሴት ልጅ ፍላጎት ከፍ እንዲል ያደርጋል። ስለዚህ አጥኑ ነው አናቶሚውን ማጥናት ያስፈልጋል።